ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የምናየው ከባለፈው የቀጠረውን ፍሬሽማን ኮርስ ሳይኮሎጂ ቻፕተር 3 the theory of learning ብለን ጀምረን ነበረ። ሁለተኛውን የቢሄቪራል ቲዮሪ እናያለን። ኦፐራንት ወይም ኮንዲሽኒንግ ኦፐራንት ኦር ኢንስትሩመንት ኮንዲሽኒንግ ቲዮሪ ነው የምናየው። በመጀመሪያው ፓርት ምንድን ነበር ያየነው? ስለ ክላሲካል ነበር ያየነው። ኢቫን ፓብሎ ክሬት ያደረገውን ቲዮሪ አይተናል። በዛሬው የምናየው ኦፐራንት ኦር ኢንስትሩመንታል ኮንዲሽን ፒኤፍ ስክሪነር በተባለ ግለሰብ የመጣውን ቲዮሪ ነው ማለት ነው የምናየው። this is the process of learning which is the probability of the behavior is strengthened or decreasing based on the kind of consequences that occur after the behavior. ስለዚህ ይሄ ደግሞ ምንድነው ያመጣው? የመማር ሂደት ሲሆን የሆነ ቢሄቨር የሆነ ባህሪ የሚጠነክረው ወይም የሚቀንሰው በኮንሲኩዌንሱ ነው ይለናል። በኮንሲኩዌንሱ ይወሰናል። ሪስፖንሱ ማህበረሰቡ የሚሰጠው ለዛ ነገር በዛ ምላሽ ነው ማለት ነው። ቢሄቨር ያንድ ቢሄቨር የሆነ ቢሄቨር ሊያድግም ወይም ሊቀንስም ዊክ ሊሆንም ዲክሪዝ ሊያደርግም የሚችለው የሚል ነገር ነው ማለት ነው ያመጣው። ስለዚህ ምንና ምንን ያያያዘው? ኮንሲኩዌንስ ነው። ለርኒንግ የሆነም ቢሄቨር ከኮንሲኩዌንሱ ነው ማለት ነው። ኦኬ። ስለዚህ ፕሪንሲፕል ኦፍ ኦፐራንት ኮንዲሽኖች አሉት። ሁለት ፕሪንሲፕሎች አሉት። የመጀመሪያው ሪፎርስመንት ነው ወይም ማበረታታት። ያ ማለት የሆነ ነገር ሲታይ በሪፎርስ ማድረግ በማበረታታት። ሁለተኛው ደግሞ ፓኒሽመንት ነው። ቀጣይ ነው ያለን ቅጣት ማለት ነው። ስለዚህ ትችት ምናምን ሊሆን ይችላል። ስለዚህ ስንበረታታ ያ ነገር ኢንክሪዝ ያደርጋል። ቅጣት ምናምን ሲያደርግብን ደግሞ ያንን ነገር እንቀንሳለን ማለት ነው። ስለዚህ ይህም አንዱ የለርኒንግ ቲዮሪ ነው ማለት ነው። ኦኬ። ሪፎርስመንት ማለት it is a consequence or stimulus which is usually increase the probability of the behavior. ያንን ቢሄቨር እንድንቀጥል የሚያደርግ ነው ማለት ነው ማበረታታት የሚለው ነው። ሪኢንፎርስ ማድረግ ማለት ነው። ኮንሲኩዌንሱ አሪፍ ነው ማለት ነው። ያ ቢሄቨር ጥሩ ነው ማለት ነው። ስለዚህ ሪፎርስ ማለት ሪፎርስ ስናደርግ ያን ቢሄቨር ያ ቢሄቨር እንዲቀጥል ማድረግ ነው ማለት ነው። ኦኬ። ታይፕስ ኦፍ ሪፎርሰር ስንል ፖዚቲቭ ሪፎርስመንት አለ፣ ኔጌቲቭ ሪፎርስመንት አለ። ፖዚቲቭ ሪፎርስመንት ማለት ሪፈርስ ቱ ፕሌዛንት ስቲሙለስ ነው። ፕሌዛንት የሆነ የሚፈለግ የሆነ ስቲሙለስ ሲኖር ያንን ኢንክሪዝ እንዲያደርግ ስናደርግ ያትስ ፖዚቲቭ ሪፎርስመንት እንለዋለን። ስለዚህ እንደዚህ ኢንክሪዝ እንዲያደርግ የምናደርጋቸውን ማበረታቻዎች ፕራይመሪ ኤንድ ሰከንደሪ ብለን እንከፋፍላቸዋለን። ፕራይመሪ ፖዚቲቭ ሪፎርስመንት የምንላቸው ባዮሎጂካሊ የሆነ የሚያያዙ ነገሮች ናቸው። ወይም ሰርቫይቭ ለማድረግ ሪፈርስ ቱ ስቲሙለስ which is vital or biological survive በጣም አስፈላጊ የሆኑ ወይም ባዮሎጂካል ጋር የሚገናኙ ሰርቫይቭ ለማድረግ የሚገናኙ ማበረታቻዎች ናቸው ወይም ሽልማቶች ናቸው፣ ውጤቶች ናቸው። ለምሳሌ ምግብ ስናገኝ፣ ዋተር፣ እንቅልፍ፣ እነዚህ አየር ስናገኝ እነዚህ ፕራይመሪ የሆነ ሪፎርሰር ናቸው። እኛን ያን ስቲሙለስ እንድንቀጥል ሊያደርጉ የሚችሉ ባዮሎጂካሊ የተገናኘ ፕራይመሪ የሆነ ሪፎርስመንት ናቸው ማለት ነው። ሰከንዳሪ ወይም ሰከንዳሪ ፖዚቲቭ ሪፎርስመንት የምንላቸው ሪፈርስ ቱ ስቲሙለስ which is pleasant but not essential or survive። ፕሌዘንት ነው እንዲቀጥሉ ይፈልጋል። መልካም የሆነ ምንድነው ስቲሙለስ ነው፣ ግን ደግሞ ሰርቫይቭ ለማድረግ የምንጠቀመው አይደለም። ልዩነታቸው ባዮሎጂካል እና ሰርቫይቭ ከማድረግ አንፃር ነው እንጂ ሌላ ነገር የለውም። ፕራይመሪ ስንል ባዮሎጂካል እና ሰርቫይቭ ለማድረግ የሚጠቅመን ሲሆን፣ ሰከንዳሪ ደግሞ እንደዛ አይደለም። ለምሳሌ የዩኒቨርሲቲ ዲግሪ ሊሆን ይችላል። ተምረን የዩኒቨርሲቲ ዲግሪ ግሬድ ኤ ማምጣት፣ እነዚህ ሰከንዳሪ ፖዚቲቭ ሪፎርስመንት ናቸው ማለት ነው። እኛን ይበል የሚያስበል ሊያበረታቱ ወደፊት ሊያራምዱ የሚችሉ ነገሮች ናቸው ማለት ነው። ኦኬ። ሌላው ደግሞ ኔጌቲቭ ሪፎርስመንት ከሪፎርስመንት ታይፕ ኔጌቲቭ ሪፎርስመንት አለ። it is a painful or aversive stimulus which increase behavior when it is avoid። እንግዲህ የሆነን ቢሄቨር ደግሞ አቮይድ እንዲቀንስ ኔጌቲቭ የሆነ ሪፎርስመንቶችም አሉ ነው የሚለን። ፔንፉል የሆኑ አቨርሲቭ ስቲሙለሶች አሉ፣ ያንን ነገር እንዲቀንስ የሚያደርግ ማለት ነው። the response or behavior it is strengthened by stopping። ጌቹና ሪፎርስ በማድረግ ሪኢንፎርስመንቱን በማጠናከር ያንን ግን መጥፎ የሆነ ባህሪውን ስቶፒንግ እንዲያደርግ፣ ሪሙቪንግ እንዲያደርግ፣ አቮይድ እንዲያደርግ ማድረግ ነው ማለት ነው። ሌላው የምናገኘው ደግሞ ስኬጁልስ ኦፍ ሪፎርስመንት ነው። እንዴት ነው ማበረታታት ሲባል እንዴት ብናበረታታው ይሻላል? አሬንጅመንቱ ፖዚቲቭ ሪፎርስመንት ሊሆን ይችላል። እንዴት እናበረታታው ስንል ሁለት አይነት መንገድ አለ። ኮንቲኒየስ ሪፎርስመንት ስኬጁል አለ።
ኮንቲኒስሊ ሳይቋረጥ ማበረታታት ማለት ነው። this is a provision reinforcement on continuous based በጣም ተከታታይ በሆነ ማለት ነው ወጥ በሆነ ሪፎርስ ስናደርግ that is continuous reinforcement እንለዋለን። ሁለተኛው ደግሞ non continuous or partial or intermittent schedule reinforcement እንለዋለን። ያ ማለት ኮንሲስተንሲ አይደለም። it is a provision reinforcement some of the behavior selectivity ስለዚህ በሆነ ጊዜ ደስ ሲለን ምናምን የምናበረታታበት ነው ማለት ነው። በጣም በተከታታይ ሳይሆን እናበረታታዋለን። ነን ኮንቲኒየስ በሆነ መልኩ ስናበረታታው ወይም ፓርሻሊ በተወሰነ መልኩ ስናበረታታ ያንን ነን ኮንቲኒየስ ሪፎርስመንት እንለዋለን። ስለዚህ ታይፖች አሉት። ታይፕ ኦፍ ፓርሻል ሪፎርስመንት ወይም ነን ኮንቲኒየስ ሪፎርስመንት ታይፖች አሉት። የመጀመሪያው ታይፕ ፊክስድ ኢንተርቫል ስኬጁል የምንለው ነው። ፊክስድ ኢንተርቫል ስኬጁል ሁለት ነገሮች አሉት። መጀመሪያ ኢንተርቫል የሚለው ነው። ኢንተርቫል የሆነን ጊዜ ያሳየናል። በሆነ ጊዜ የሚሰጥ ሪፎርስመንት እንደሆነ ያሳየናል። ሌላውሳ ፊክስድ። ስለዚህ በሆነ ጊዜ ፊክስድ የሆነ የታወቀ የሆነ ፊክስድ የሆነ የማይቀያየር የሆነ ሪፎርስመንት ማለት ነው። it is intermittent schedule reinforcement in which a reinforcement is delivered for response after constant or fixed period of time ከሆነ ጊዜ ወይም ከታወቀ ኢንተርቫል የሆነ ኢንተርቫል ነው። ለምሳሌ ሳለሪን ማየት እንችላለን። ሳለሪ ኢንተርቫል ነው። በ30 ቀን ውስጥ ሰርተን ነው የምናገኘው። ስለዚህ ያ 30 ቀን ምንድነው? ኢንተርቫል ነው። ስለዚህ መጨረሻ ላይ ሳለሪ እናገኛለን። ያቺ ሳለሪ ግን ምንድነች? ፊክስድ ነች ማለት ነው። ሁሉ ጊዜ በየወሩ የምትመጣ ነች። ስለዚህ ፊክስድ ኢንተርቫል ስኬጁል ይህ አንዱ ሪፎርስመንት ነው ማለት ነው። ሌላው ደግሞ ቫሪያብል ነው። ኢንተርቫል ነው ግን ቫሪያብል ነው። ፊክስድ የሆነ አይደለም። የሆነ ጊዜ ያለው በአመት ሊሆን ይችላል፣ በወር ሊሆን ይችላል። ኢንተርቫሉ ግን ደግሞ ሪፎርስመንቱ ቫሪያብል ነው፣ ፊክስድ አይደለም። የሆነ ሰዓት 5000 ከተሰጠው የሆነ ሰዓት ደግሞ 10000 የሆነ ሰዓት ደግሞ 2000 እንደዚህ አይነት ቫሪ የሚያደርግ ከሆነ ቫሪ የሚያደርግ ሳላሪ ከሆነ ደግሞ ቫሪያብል ኢንተርቫል ስኬጁል እንለዋለን። ኢንተርቫል የሚለውን በሆነ ጊዜ ጋፕ የሆነን ጊዜ ያሳየናል። ሌላው ደግሞ የምናገኘው ፊክስድ ሬሾ ስኬጁል ነው። አሁንም እዚህ ጋር ሁለት ነገር እናያለን። ሬሾ በየሰራናት ልክ ማለት ነው። በየሰራኑ ፊክስድ የሆነ ምን ሪፎርስመንት ስናገኝ በእያንዳንዱ ላመረትነው ምርት ፊክስድ የሆነ ሪስፖንስ ስናገኝ ፊክስድ ሬሾ ስኬጁል እናለን ማለት ነው። የሆነች ነገር እንሰራለን። በዛች በሰራናት ፊክስድ የሆነ የታወቀች የሆነች ነገር ምን ሪፎርስ ስናደርግ ስንበረታታ ማለት ነው። ይህ ማለት ደግሞ it is the main intermittent schedule in which reinforcement occur only after fixed number of response ነው ማለት ነው። የሆነ ፊክስድ የሆነ number of response ካገኘን ነው ማለት ነው reinforcement አገኘው። ኦኬ ሌላው in order to receive reward it is necessary for the organism to produce certain fixed amount of behavior ማለት ነው። የሆነ ፊክስድ የሆነ amount of behavior እናያለን። ያንን ልክ በዛ ሬሾ ፊክስድ የሆነ ምን ሪኢንፎርስመንት እናገኛለን ማለት ነው። ያንን ነው ፊክስድ ሬሾ ስኬጁል የሚለው። ሌላው ደግሞ ቫሪያብል ሬሾ ነው። ስለዚህ አሁን ባመረት ነው ወይም ባገስገኘ ነው ባህሪ በዛች ባህሪ ቫሪያብል የሆነ ሪኢንፎርስመንት ወይም የተለያየ የሆነ ሪስፖንስ ሲናገኝ ነው። it is an intermittent schedule which is reinforcement occur after variable number of response ቫሪ የሚያደርግ ሪስፖንስ ነው ይለናል። ይህ ደግሞ ቫሪ የሚያደርግ የሆነ ምላሽ ነው። ሬሾ አለ የሆነ ነገር ፕሮዳክት በእያንዳንዱ በመናሳየው ቢሄቪየር ቼንጅ በእያንዳንዱ በመናሳየው ቢሄቪየራል ቼንጅ የተለያየ የሆነ ምን ሪፎርስ ስናገኝ ቫሪያብል ሬሾ ስኬጁል እንለዋለን ማለት ነው። ኦኬ